ስለዚህ ምንም አታመጡም። እንትና ቤት ሂጂ ሀቢባ ቤት ዘለበዴ ምንም የሚመጣ ነገር የለም። ሀቢባ ቤትም ሆነ ብርጅስቶንም ቤት ሆነ ሳሪም ቤትም ሆነ ህዝብ ከጠራት ትመጣለህ፣ ካልመጣህ ደግሞ ትጠለጠላለህ። ትልልቅ ሰዎች ሆናችሁ ቁጭ ብለን እናውራ። ትልልቅ ጭንቅላት ይዘህ ከሚስት ጋር ቪዲዮ እየሰራህ ስለ ትልልቅ ሰዎች ማውራት አይከብድም? እኛም አንፈራችሁ። የሰው ሀቅ ከሰረቃችሁ ስም እናወጣላችኋል። እስክናጠራ ከሁለት ወገን ግን አንድ ሰው ላይ አንፈርድም። ያው ጋይስ እንግዲህ ቪዲዮን እንዳያችሁት ነው። ብዙ ሰዎች ሼር አድርገውናል። ለእኛ ነው የሚባለው። እሺ ከዛን እኛ መተን ወይ እኛ ከጠፋን እኛ ቲክቶክ ትጠፋለህ። ሌባ እኮ አይጠፋም። በነገራችን ላይ የአሁን ጊዜ ሌባ ቲክታክ ላይ ይጨፍራል፣ ይፈምሳል። ምን ይላል? ተሳስቷል። የድሮ ሌባ ነው ፈርቶ ይጠፋው። እሺ እንደምታየውን ወይ አልጠፋን ራሳችን እንደምናያችሁ በጣም አምሮባችኋል። ባልና ሚስት እሷ ብላለች አጠገብክ ልጅ አላጠፋንም። እሷም ጊዜ ነው ያለችው እና እንደ ትልቅ ሰው ሆኑ። አንዳንዶቻችሁ እንደ ትልቅ ሰው በቃ እኛ እኮ 300 ሺህ ብር ቆጥረን ስንሰጥ እኮ ሰጠን አላለም። 300 ሺህ ብር በጣም ትልቅ ብር ነው። ከሰጣችሁ ሰጠኝ ማለት መብት አላችሁ። እኛ ከሁለታችሁም ወገን እስካልሰማን ድረስ አንዳችሁን ሌባ ማለት አንችልም። ነገር ግን ሁለታችሁም ህዝብ ፊት ነው ያመጥህ። አንተም ምላሽ በነገራችን ያልሰራ የሰው ሀቅ ያልነካ ሰው ቪዲዮ አይሰራም። የሆነ ትንሽ ሀቅ ሲኖር ግን ያቅበዘብዛል። ምን የሆነች ህፃን ልጅ ነበረች ትዝ ይላችኋል? ምድሪቷ ተንቀጠቀጠች። ልብስ ደርቤ ስትባል ምድሪቷ ተንቀጠቀጠች ያለችው ልክ እንደዛ ነው። ምግብ እስካሁን እሷ እንደተሰረቀ ነው። የሰረቀ ሰው እንደዚህ አይደለም። ካልሰረቀ ደግሞ ለማህበረሰቡ ጉዳዩ እንደዚህ ነው ብለህ ካልትና ቲክቶክ ላይ ካመጣችሁት በኋላ የሃይማኖት አባት ይፍታው የሚባል ነገር የለም። ቀድማችሁ ነበር የሃይማኖት አባት ጋር መሄድ የነበራችሁ። ህዝቡን ወሬ ታቀምሱትና ከዛ መሀል ላይ ወደ እንትን ታመጡትና በሁለት ወገን ያላችሁ ቫይራላችሁን እና ቲክታካችሁን ህዝቡም ደግሞ አጉል ፈራጅ ታረጉትና ከዛ የሃይማኖት አባት በነገራችን ላይ ሃይማኖት ሪፈር መጻፊያ ሆስፒታል አይደለችም ወይ ድንገተኛ ክፍል አይደለችም። የዘላለም ነፃ ማውጫ ናት። ተግባባ። አንተ ግን አሁን ላይ ስለ ትልቅነት አውራክ። አንተ ራሱ ፊትክ ትልቅ ነው፣ ሚስትህም ትልቅ ሰውና ምናምን። ትልቅነት ከራስ ይጀምራል። የልጅቷን ሀቅ ነክታችኋል ብሎ አሁን ልጅቷ ለህዝቡ አምጥታ አጀንዳውን ሰጥታለች። ህዝቡ አይቶ አብሰልስሎ አስተያየት ሰጥቶ እናንተ ማብጠልጠል ይችልበታል። ከፍ እንዳደረጋችሁ ለምሳሌ 392,500 ሰው ፎሎ አድርጓቸዋል። ይሄ ፎሎ ራሱ ተነስቶ 0 ልትገቡ ትችላላችሁ። ይሄ ህዝብ ካመረረ አመረረ ስለሆነ ማለት። ስለዚህ ህዝብ በመጀመሪያ ደረጃ ህዝብ አትናቅ። ሀቢባም ትናንትና ብልሃል። እኛ በእርግጥ ህዝብ አልወከለንም፣ ግን ደግሞ ራሳችንን የህዝብ ተወካዮች ነን ብለን የሾምን ግለሰቦች ነን። ሰምተሃል? ስለዚህ ልጅቷን ጠርቻታለሁን ታግ አድርጋችሁኛል። እሷም ደግሞ በውስጥ ብዙ መረጃዎችን ልካልኛለች። ልጅቷን ጠይቃታለሁ፣ ግን ዛሬ ጊዜ ስለማይበቃ ነገ ጠዋት ላይ በደንብ በስነስርዓት እንትን ብለው እነዚህ የት ሀገር ነው ያሉት ብቻ በአጠቃላይ ባላችሁበት ሀገር ኢትዮጵያዊው ብስ እንዲላችሁ እናደርጋለን። እችኛዋም ምንም ሳታጥፉ ከሆነ መጥታ ስማችሁን ያጠፋችሁ ህዝብ እናንተ ላይ ይፈርድባችኋል። እናንተ ደግሞ የልጅቷን ሀቅ ከወሰዳችሁ ደግሞ ህዝቡ ሌባ ይላችኋል። ፈህምቱ እንጂ ቲክታክ ላይ አምጥታችሁ ማህበረሰቡን ወሬ ካቀመሳችሁት በኋላ ልጅቷ ውሸታም ናት፣ ትልቁ ውሸታም ናት ምናምን ማለት አትችሉም። ውሸታም ስለመሆኗ እሷ ሀቀኛ ነኝ ብላ ቪዲዮችሁን፣ ፎቶችሁን ሁሉንም ነገር አድርጋ ቪዲዮ ሰርታለች። አንተ ደግሞ ትላልቅ ሰዎች ነን ምናምን ብለህ ቪዲዮ ሰርታል። አዎ ቲክታክ ላይ ከ18 ዓመት በላይ እስከ 80 ዓመት የሆነን ሰዎች ነን ያለ ነው። እንሞስ አንድ 60 ከሆንክ ብዬ ነው። ስለዚህ የሰው ሀቅ በልቶ መንደላቀቅ አይቻልም። ልጅቷ ውሸት ካለባት ልጅቷ ያመጣችሁ መረጃ ህዝቡ ያያል። ህዝቡ ነው የሚፈርደው። ልጅቷ አንተ ውሸታም ናት ነው ያልከው። ልጅቷ ከዋሸች የልጅቷን መረጃ ህዝቡ ያያል። አንተም ደግሞ የሃይማኖት አባት በትላልቅ ሰው ምናምን የሚባል ነገር የለም። ቲክታክ ላይ አምጥታችሁታል። ቲክታክ ላይ ይፈታል፣ ቲክታክ ላይ ይፈረዳል። 4 ነጥብ። ከዛ በተረፈ እኔ ልጅቷ ላይ ውሸት አላየውም። ምክንያቱም አንድ ሴት ልጅ በድፍረት ወጥታ ውሸት እንደዚህ በዚህ ደረጃ ኦኬ። ግን እኔ ይመስለኛል እሱም አውሮፓ መሰለኝ አይደል ያለው። ውዴ አንቺ የት ሀገር ነው ያለሽው? እኔ አሜሪካ ነው ያለሁት፣ እሷ አውስትራሊያ ነው ያለች። ኦኬ እንትን ይሄ የአውሮፓ አጀንዳ ብዙም እንኳን እኛ አረብ ሀገራቶች ጣልቃ አንገባ።
ግን ይሄ ችግር የለም እንገባበታለን። ጀመራችኋ መገልባት ፈጣሪ ሆይ እኮ ምን ይሻላችኋል ጋይስ? ሜምበር ስጡኝ እስኪ ሜምበር ስጡኝ፣ በማርያም ሜምበር ስጡኝ ውዶቼ፣ ሜምበር ስጡኝ። እንግሊዝኛ ብዙ ማዘውተር አይቻልም፣ ምክንያቱም አረብኛ ተናጋሪ ነው እዚህ ያለው ውዴ። በአማርኛ በደንብ አድርገሽ፣ ምክንያቱም እኛ ጋር ያለው ይሄ ዜግነቱ ኢትዮጵያዊ ብቻ ነው ያለው ውዴ። እነዚህ አሜሪካኖች ምናምን ብዙ የሉም እዚህ። ጎበዞች ሜምበር ስጡኝ ጎበዞች። ተነሳባችሁ አባዚያችሁ። ይሄ የሚስቅ ኢሞጅ እንደው ከስልካችሁ የሚጠፋበት ቀን ናፈቀኝ። ካላስ እንግሊዘኛ አናወራም። እግረ መንገዳችሁም አንበሳም አውርዱ፣ ቲክቶክ ዩኒቨርስም አውርዱ ውዶቼ። ዩኒቨርስም ካለ አውርዱ፣ ችግር የለ፣ ቤቱ ይቀበላል ውዶቼ። አትሳቀቁ። አንበሳው አይሄድም ምናልባት እምቢ ይለናል ብላችሁና አትሳቀቁ። ዩኒቨርስም ይሄዳል። ቃል ስራ ስለያዝ ነው ቪዲዮ እስክትከፍት ድረስ ነው። እና ምንም አታመጡም። እንትና ቤት እጅ ሀቢባ ቤት ዘለቤ ሄርሞን ምናምን የምትባለው ወይ ሄርሞን ባልና ሚስቶች መሰላችሁ? ሄርሞን ስም ነው። እሺ ሆርሞን ያልኩ እንዳይመስላችሁ። ሄርሞን ነው ስሙ። የልጁ ቪዲዮ ሰርቷል። ህዝብ ምንም አያመጣም ብለክ ነው ቪዲዮ የሰራኸው። ነገር ግን አንተን እንዲያቅህ ደግሞ ያደረገው አንተ ስትለፈልፍ ህዝብ ተከትሎሃል። ገባ? ህዝብ ንቀህ ምናምን ህዝብ ይውልክ ሪፖርት አድርጎ ልሳኔ ማዘጋት፣ የማሸማቀቅ በማንኛውም ቦታ ላይ እንዳትሄዱ የማድረግ ኃይል አለው። እንደዚህ ወጥተህ ከሚስት ጋር ምናምን ሳይሆን ብትችሉ እኔ ጽፌልሃለሁ ኮመንት ላይ ቀርባችሁ መነጋገር እንጂ ህዝብ ላይ መደንፋት አይደለም። ገባክ? እና በመደንፋት አይደለም። ሀቢባ ያልካት ሀቢባ አረብ ሀገር ነው የምትለው። እኛን አረብ ሀገር ላይ ያለነውን መንካት ይኸውልህ፣ እኔን ስትነካ ሳሪን ያማታል፣ ሳሪን ስትነካት ሀቡ ያማታል፣ ሀቡን ስትነካ ሙኒትን ያማታል፣ ሙኒትን ስትነካት ጉቺን ያማታል፣ ጉቺን ስትነካ እንደዚህ። እኛ ደም ስራችን አረብ ሀገር ላይ የተያያዘ ነው። ገባ? ትንሽ የሀሳብ ልዩነት ምናምን ሊኖረን ይችላል። አንተ ግን እንደዚህ ቅብር ጥሶ ምናምን ብለህ ሀረካት የምታሳይበት ማንም ሰው የለም። ኦኬ፣ ልጅቷ ህዝብ ይስማኝ ብላ ነው የመጣችሁ። ህዝብ ሰምቷታል። ህዝብ ደግሞ የምትፈልገውን ነገር ጥያቄ የሚጠይቃት አካል ጥያቄ ይጠይቃታል። አንተ ሀቅ አለኝ የምትል ከሆነ ይሄ ነው ሀቄ። ኢቭን ለፎሎሮችህ ክብር የለህም። ለፎሎሮችህ እንትን የለንም፣ ክብር የለህም። ለፎሎሮችህ ክብር ቢኖር ኖሮ አብለክ ቪዲዮ አሰራም ነበረ። እሺ እንዴት ነሽ እናት? ሰላም ነው?